ወገኖቼ እንደ ህዝብ መናደድ ይኖርብናል። እንደ ህዝብ ልንበሳጭ ይገባል። ምን ሲሆን ነው ምን እናደድ? ምን ሲሆን ነው እንስራት በቀኝ ብለን እንደ ህዝብ ምን እንነሳው? በየቀኑ አርሲ ላይ ኦርቶዶክሳውያን እያለቁ ነው። አብያተ ክርስቲያኖቻቸው እየተቃጠሉ ነው። ካህናቶቹ እየታረዱ ነው። ይህም ሲሆን የሚበሳጭ ሰው ጥቂት ነው። ይህ ግድያ አንዱ እምነት ሌላውን እምነት ተቋም ህዶ ያጠፋበት ታሪክ አይደለም። ስርዓታዊ በሆነ መንገድ አብይ አህመድ እና ቡድኖቹ ኦርቶዶክስ ተዋህዶ ቤተክርስቲያንና ምዕመኖቿን ለማጥፋት የሄዱበት የታቀደ የቆየና ፕላን የተደረገ ሴራ ነው። ስርዓታዊ የሆነ ግድያ ነው እየተፈጸመ ያለው። መቼ ነው እንደ ህዝብ ነው በቃን ብለን የምንነሳው? ሰው እኮ ይሞታል። ተኝቶ መነሳት፣ በመብላት መጠጣት እንስሳትም ያደርጉታል። ትልቁ ሀብታችን እንደ ህዝብ ነው ብለን የምንነሳበት ያ ነው። ከእንስሳት በምን ነው የምንለየው? ስለበላን ከእንስሳት በላይ አንበላ። ስለሰራን ከበሬ በላይ ልናርስ አንችልም። የፈለገ ብሰራ በጣም ማዝነው ደግሞ እኛ ተጠመቅንበት ቦታ በማየ ዮርዳኖስ በአብራከ መንፈስ ቅዱስ የተወለዳችሁ ዛሬ ላይ ለአብይ አህመድ ብልጽግና የፖለቲካም ወታደራዊም ሽፋን እየሰጣችሁ ያላችሁ፣ የሚዲያ ሽፋን እየሰጣችሁ ያላችሁ መቼ ነው የምትነቁት? ምንድነው እንዲህ ልባችሁን በሐሰት የሞላው በክህደት? ምንም እንኳን ነጠላ ለብሰን ባናስቀድስም በአውደ ምሕረቱ ሁሌም ባንገኝም ባንጾምም በኃጢአት የወደቅን ብንሆንም እንደ ህዝብ መናደድ ይኖርብናል። ብንገኝም በእምነታችን ግን አንደራደርም። በየቀኑ ሮሮ በየቀኑ ለቅሶ ለ8 ዓመታት እኔ ታሪክ ግዴታዬን እየተወጣሁ ነው። ነገ በታሪክ ፊት ቀና ብሎ የሚያስኬደኝን ታሪክ እየሰራሁ ከወንድሞቼ ጋር ከእህቶቼ ጋር ከዘመን አጋሮቼ ጋር። አንተ ሳንችስ ምን እየሰራችሁ ነው? ነገ ልጆቻችሁ አድገው ወይም ወልዳችሁ ያኔ ኦርቶዶክስ እየተፈለገ ሲታረድ አማራ በማንነቱ ሲጠቃ የት ነበርክ ሲልህ የምትነግረው ታሪክ አለህን? መቼ ነው ከፍርሃት ቆፈን ውስጥ ራሳችንን ፈልቅቀን የምንወጣው? እንደ ህዝብ መናደድ ይኖርብናል። እንደ ህዝብ ኖ ማለት ይኖርብናል። ስንተባበር ከባዱ ቀላል ይሆናል። ተኝተህ እየሞትክ ስንሞትን በዛለን ብትለኝ ስትሞት አትበዛም። አስረግጬ እነግርሃለሁ፣ ስትሞት አትበዛም፣ ታልቃለህ እንጂ። ሲሞት በስቶ የምናውቀው የለም። ተክል ብቻ ነው ሲሞት በስቶ የሚነሳው። ሰውና አንተ ስትሞት ታልቃለህ እንጂ አትበዛም። ከእንደዚህ አይነት ድንዛዜ ውስጥ መውጣት ይኖርብናል። በአንድ እቡይ ግለሰብ ምክንያት ሀገር በዚህ ልክ ስትታመስ እንደ ህዝብ ልንናደድ ይገባል።